ሰላም ሰላም የተወደዳችሁ አድማጭ ተመልካቾቻችን እንደምን አላችሁልን? በያላችሁበት ምድር ጫፍ ሰላም ጤና ደስታ በጥፍ ድርብ ይብዛላችሁ። እንኳን ወደዚህ ቻናል በደህና መጣችሁ። በዚህ ቪዲዮ የምሳሌ ድራማ ላጋራችሁ ወድጄ ነው። እስከ ፍጻሜ አብራችሁን ቆዩ። ከባለፈው ክፍል ቀጥሎ እንዳየነው ሉላ ዝናን እንደዛ ተናግራው መልስ ከሰጠችው በኋላ እሱም በጣሙን ተናዶ ያው እንደመታት አይተናል። ከዛም ንዴቱ ኦቨር ሆኖበት እንግዲህ ራሱን ከግርግዳ ጋር በመምታት ግርግዳውን በመደብደብ ባለው ሂደት እንደዛ ቆይታ በንዴት ሲያደርግ እሷም ደግሞ ቁልቁል ተመልክታ ራሷን ለማጥፋት አይነት ሙከራ እያደረገች እያለ እንግዲህ በቅስፈት እሷን ሲመለከታት በዛ ሁኔታ ላይ ነበረችና ፈጥኖ ይዟት ከዛ እንዳተረፋት ተመልክተን ነበር። እናም ደግሞ እንዴት ታደርጊዋለሽ? ራስሽን ከዚህ ልታጠፊ አስበሽ ነው ወይ? ራስሽን ልትጥይ አስበሽ ነው ወይ? በዚህ ሂደት ራስሽን ለማጥፋት ወስነሽ አስበሽበት ነው ወይ? ምን ነካሽ? ምን ሆነሽ ነው ይሄንን ማሰብሽ? ምንስ አጎደልኩብሽ? ምን አነሰሽ? በሚል እንግዲህ ሁሉ ጊዜም እንደሚለው ያው ያደረገውን ነገር ያለውን ሀብቱን ግርማውን በቃ ያንን ነው ለሷ የሚጠቅሰው። ነገር ግን ነፃነት አይሰጣትም፣ አፍኖ ነው የሚያኖራት። ኢቭን ከሰው ጋርም እንዳትገናኝ። ታዲያው ሁሉ ነገር ኖሮ ሰው ነፃነት ከሌለው አየር እየናፈቀው እንዴትስ ይኖራል? ይህን ሁሉ ዘመን በዚህ ሂደት እንግዲህ እየኖረች እስከ ዛሬም ራሷን ለማጥፋት እንግዲህ ሳታስብ ቀርታ አይደለም። ነገር ግን በቃ ኃጢአት ነው፣ ራስን ማጥፋት ኃጢአት ስለሆነ ነው እንጂ በሚለው ነበር እና አሁንም እንግዲህ የመጨረሻ በቃ ምርር ሲላት እንደዛ ሙከራ ስታደርግ ደርሶ ራሱ አስጥሏት ነበር። ከዛም ሉላ በድጋሚ እንግዲህ አምርራ ስለነበር ያው መልስ ሰጠው። እንዴትስ እንደዚህ ትናገርኛለሽ ብሎ ጎትቶ ወደ ውስጥ ይዟት ሲገባ ተመልክተን ነበር። በሌላ በኩል እነ ማህሌት እንግዲህ ባሉበት ሆነው በተስፋ ደስ እያላቸው ነገ ስለሚያደርጉት ስለ ሴራቸውም እያወሩ ፕሮግራማቸውን እየተነጋገሩ ከእህቷ ከኤፍራታ ጋር እየተነጋገሩ እንግዲህ እንዲሁም ማህሌት ያው ደስ እያላት በቀጣይ ሊሆን ስላለው ነገር ተስፋ እያደረገች ያለፈው ሽንፈቷ እንዳለ ሆኖ እሱን ሽንፈት ተከናንባም አሁንም እንግዲህ አልበገር ብላ በቃ እየተጽናናች ባለው ሂደት እንግዲህ ቁጭ ብለው ኤፍራታ ደግሞ ያው አንዳንድ ሀሳብ ታመነጫለች። ያንን ሀሳቧን ደግሞ ማህሌት ግራ ቀኝ ሳታይ ቀጥታ እንደወረደ ሀሳቧን ትቀበላለች። ከዛ በኋላ በዛ ሀሳብ ተመርታ ባደረገችው ነገር ደግሞ አንድ ነገር ሲደርስባት መልሳ ኤፍራታን ትከሳታለች፣ ትወቅሳታለች። በአንቺ ነው እንዲሆንኩት፣ አንቺ ነሽ እንዲህ ውስጥ የከተችኝ ብላ ትላታለች። እና እንደተመለከትነው ኤፍራታ ያመጣችው ሀሳብ የነበረው እነ ሞገስ እነ ብሩክ ቤት እንሂድና ንብረትሽን ለምን አትወስጅም? እጅግርሽን እኮ ነው ይዘሽ የወጣሽው ከዛ ቤት። የራስሽ ንብረት ነው ያፈራሽው፣ ንብረትሽ ነው፣ ቤትሽ ነው። እንደዛ እንደዚህ ብላ እንግዲህ በብዙ ቃል ስትሞላት እሷም እውነትሽን ነው፣ እንዴት ያለ ሀሳብ ነው፣ በቃ እንሂድ ብላ ወስና እንግዲህ አንዳንድ ነገሮችን ስታደርግ ለዝና ታማክራለች። ሳታማክረው ካደረገች ደግሞ እንደማይለቃት ታውቃለች። እዚህ ጋር እንግዲህ ለሱም ሳትነግር ቀጥታ በሀሳቡ ተስማምታ ያው በአይምሮዋ ያለ ነገር አለ እዛ ቤት የብሩክ ውድ ውድ የሆኑ ንብረቶች አሉ፣ ያንንም እዘርፋለሁ በሚል እንግዲህ ቤቱን ለመዝረፍ ብለው ወደዛ አቅንተው ነበር። ቅድስትም በቤት ነበረችና እንግዲህ በአጋጣሚ ያው ከባልኮኒ ሆና ተመስጣ በሀሳብ እንግዲህ እያቀነቀነች ብቻዋን እያንጎራጎረች በዛ ሂደት ነበረችና ቁልቁል ስትመለከት ኤፍራታንና ማህሌትን አየቻቸው። አይኗንም እንግዲህ አላመነችም። እንዴትስ መጡ? ለምን መጡ? ምን ሊያደርጉ ነው እነኚህ ሰዎች ብላ እንግዲህ ሳልቀደም ልቅደም በሚል ጥበበኛ ቅድስት እነሱ ደርሰው ገና ወደ ቤት ሳይገቡ እሷ በሌላ ከቤት ወጣ በሌላ አቋራጭ እነሱም ሳያዩት ወደ ፖሊስ ጣቢያ አምርታ ለፖሊስ አሳውቃ ከዚህ በፊት እንግዲህ አስሯት ብዙ ሲመረምራት ሲጠይቃት የነበረው ፖሊስ ነው። እናም ለሱ አሳውቃ እሱም ይዟት መጥቶ ነበር። እነሱም ደግሞ አገር ሰላም ነው ብለው በቤት ገብተው ቤቱን አጠቃላይ እየከፈቱ እየዘጉ እያንዳንዱን ክፍል ሲያዩ ማንም የለም።
እንግዲህ ባዶ ቤት አገኘን ብለው ለመዝረፍም ሊሞክሩ ሲሉ ያው የተወሰነ ቦታዎች ሴኩርድ ስለሆኑ ስለተቆለፈ በዛ ሂደት ላይ እያሉ እንግዲህ ቅድስት በሩን ከፍታ ስትገባ ያው ቅድስትን ጋማ ብለው አገኘናት ብለው እንግዲህ ብቻዋን ናትም ብለው እንደ ፍጥርጥሩ ሊያደርጓት እንግዲህ ምላሳቸውን እያስረዘሙ እየተናገሯት በጣም እየተናገሯት ነበር። እሷም ያው ፖሊስ ውጪ እንዳለ ታውቃለች። በእርግጥም ደግሞ ማህሌት የዋዛ ሰው እንዳይደለችም ታውቃለች። አንድ ነገር ፈጥናም ታደርግብኛለች ታደርስብኛለች ብላም ስጋቷንም ለፖሊስ አሳውቃለች። ፖሊስ ግን በእኔ ይሁንብሽ እኔ የምልሽን ደግሞ ማድረግ ግዴታ ነው ብሎ ስላሳመናት ነው እንግዲህ የገባችው። እናም እንዳለችውም ማህሌት ያው የዋዛ አይደለችም እና አንቃት ቁልፉን አምጪ ይዛ አንዳንድ ንብረቶች የተቀመጡበትን ቁልፍ አውጪ ብላ ጎረሯ ላይ ስትቆም ቅድስትም እኔ አላየውም እትዬ እያለች እንግዲህ ስትለማመጣት ነበር። ምክንያቱም አንቃት ይዛታለች። በዚህ መሀል እያስለፈለፈቻት ቅድስትን ቁልፉን አውጪ እያለቻት ይህን ሀሳብ ያመነጨችው ኤፍራታም እንግዲህ ማህሌትን ወደዚህ ግፋፋቻት የመራቻት ኤፍራታም እንግዲህ በበኩሏ ተንበጭብጫለች፣ ፈርታለች። ሲጀመር ድፍረቱም የላትም። እንደዚህ አይነት የክፋት ሀሳብ ታመንጭ እንጂ ድፍረት የላትም። ማህሌት ግን ደፋሯ እንግዲህ ገባው ብላ አገኘው ብላ ቅድስትን አንቃ ይዛት ባለው ሂደት እንግዲህ በዛ ሂደት ላይ ቅድስትም ደግሞ ወደ ውስጥ እንግዲህ እየመራቻት ወደ ውስጥ ይዛ አሳየኝ እያለቻት ስትገባ ፖሊሱም የዚህን ጊዜ ገብቶ እንግዲህ ሽጉጡንም አቀባብሎ እነሱም ከክፍል ወጣ ሲሉ እዛው ባሉበት እጅ ወደ ላይ እንዲሉ አድርጎ ነበር። ኤፍራታም ተወርውራ እንግዲህ ያለምንም ጥያቄ እጅ ወደ ላይ ብላ በዛው በፍርሃቱ በመንቀጥቀጥ ውስጥ ሆና ነበር። ማህሌት ግን አፏም አያርፍ። ለስሙ ደፋር ትመስላለች፣ ግን አፍ ብቻ እንግዲህ ስትለፈልፍ ነበር። ማነው ፖሊሱ ምንም እንዳያደርጋት ስትናገር ስትለምነውም ነበር። በሰላም ነው የመጣ ነው እያለች ስትዋሽ ስትቀበጣጠርም ነበር። ቅድስትን ልንጠይቃት ናፍቃን ሰላም ልንላት ምናምን እያለች ጭራሹኑ በሀሳቧ በአእምሯ የሌለውን ነገር ስትለፈልፍ ነበር። ነገር ግን ፖሊሱ ሲጀመር ከውጭ ሆኖ የሚነጋገሩትን ሁሉም አድምጠዋል። እንዲሁም ደግሞ ቅድስትም አሳውቀዋለች። ከዚህ በፊትም ያለውን ኬዙን ያውቃል። ክስ ራሷ ማህሌት መስርታበት በብሩክ ላይ ያንንም ክስ ማንሳቷንም ያውቃል። ሁሉን ነገርም ስለሚያውቅ እንግዲህ ከምንም ነፃ አልሆነችም እና በዛ ሂደት ላይ ማነው ፖሊሱ እንግዲህ እያስፈራራቸው በሽጉጥ ከዚህ በኋላ አትንጫጪ፣ ቃልም አታውጪ፣ አንድ ነገር ተነፍሳለሁ ካልሽ ውርድ ከራሴ ህይወትሽን ታጫለሽ ብሎ ሲላት እንግዲህ መለፍለፉንም ትታ አፏ ተይዞ እንደዛ ኮምሽሽ ብላ ቀርታ ነበር። በጣም የሚያስደስት ነው። ምክንያቱም በዚህ ልክ እንግዲህ በድፍረት ሰው ቤት ሰው የለም ብሎ ለመዝረፍ መምጣት ይሄ ምን የሚሉት ድፍረት ነው። በገዛ እጇ እንግዲህ እጅ ከፍንጅ ወንጀል ለመስራት በሰው ቤት ገብታ ተገኝታለች ማለት ነው። ኦልሬዲ እሷ ከብሩክ ተፋታለች። ይህ ቤቷ አይደለም፣ ሳትፋታ በፊት ነው እንጂ። ስለዚህ ምንም እዚህ ቤት ሰው በሌለበት ሊያመጣት የሚችል ነገር የለም እና ራሷን በራሷ እንግዲህ ክስ ውስጥ ከታለች። አሁን ይህንን ሲሰማ ደግሞ ዝና ደግሞ አይለቃትም። ምክንያቱም ለሱ ሳታሳውቅ ምንም ነገር እንዳታደርግ ያን ጊዜ እንግዲህ ከሱ ከባድ ውርጅብኝ እንደሚሆንባት ታውቃለች። በሌላ በኩል ዳጣ እጅጉን ተደስታለች። ሞገስ ከጎኗ ሆኖ ቤተሰቦቿን ሊያገናኛት ሊያፋልጋት ቃል በገባላት መሰረት አንዳንድ ፍንጮችን ይዞ እንግዲህ በፊት ተጥላ የተነሳችበትን እና ያነሷትን በዛን ጊዜ የነበሩትን አብሯት በጎዳና የነበሩትን እነኛን ሰዎች በጥቆማ እንግዲህ ደርሰውበት አንድ ሁለት ሰዎችን አግኝተው ሁለተኛዋ እንግዲህ እያንዳንዱን ስቴፖች በዝርዝር ስትነግራቸው ነበር። እናም ሲጀመርም ዳጣ ሆዷ ነግሯታል፣ ልቧ ነግሯታል እና እናቷ እንደዚህ ጨክና እንደማትጥላት ውስጧ ይነግራት ነበር። ሲጀመርም ደግሞ እናቴን ባገኛት ለመጀመሪያ ጊዜ የምጠይቃትም ጥያቄ ይህ ነው፣ እንዴት አስችሎሽ ጣልሽኝ የሚለውን ነው ስትል ነበር ለሞገስ። እና እንዳለችውም ልቧ እንደገመተውም እንዳሰበውም የጣላት ወንድ እንደሆነ ምናልባት አባቷም ሊሆን ይችላል ኤኒሃው እና ያ እንደሆነ
ከየት አይነት ቦታ አምጥቶ እንደጣላት ከዛ ደግሞ ተመልሶ ሲሄድ ያለውን እያንዳንዱን ዲቴል ስትነግራቸው ነበርና እንግዲህ ዳጣም አላስችል ብሏት በአንድ በኩል ተደስታ ይሄ ፍንጭ በመገኘቱ ሁለተኛ ደግሞ ውሰዱኝ እንግዲህ በቃ እያለች አሁኑኑ ለመሄድ ጓጉቷ ነበር። እነሱ ግን ተጣርቶ ቀስ ብለን ተረጋግተን ነው በሚል ሊያረጓጓት ሞክረዋል። እንግዲህ በዚህ ሂደት ላይ ነው ድራማው ተጠናቆ የነበረው። በቀጣይ እንግዲህ ዳጣ ቤተሰቦቿን እንደምታገኝ ነው። በእርግጥም እነኛ ሰዎች አሁን አመጣት የተባለው ሰውዬ ቤት እንኳን እዛ ቢደርሱ ከዛ ቤት ወጥቶም ሊሆን ይችላል፣ በዛ ቤት ላይኖር ይችላል፣ ቤት መቀየር ሊኖር ይችላል። በእርግጥ ይሄ ከባድም ቢሆንም ግን እንደዚህ አይነት ፍንጭ ማግኘት ትልቅ ነገር ነውና እንግዲህ በቀጣይ የሆነ ተስፋ ይኖራል ብለን እናስባለን። ሉላም እንግዲህ በቅቷታል፣ መሯታል። ከሱ ጋር መኖር ጭራሽ እንደማትፈልግም ነግረዋለች። ራሷን ለማጥፋትም ሙከራ አድርጋለች። ይህን ሁሉ እያወቀ እንግዲህ ከዚህም በኋላ በቀጣይነትም አስገድዶ በዚህ ሂደት እንድትኖር ያደርግ ይሆን ወይስ እንግዲህ ምን ይፈጠር ይሆን? በቀጣይ እሱንም በዝርዝር የምናይ ነው የሚሆነው። በአጠቃላይ በዚህ ክፍል የቃኝ ነው ይህንን ይመስላል። ይህን ቪዲዮ በማየት እስካሁን አብራችሁን ቆይታ ስላደረጋችሁ ከልብ ነው ማመሰግነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን እና ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ደህና ሁኑልን። ባይ